ይገርማል። አንድም ቀን ለዚህ ያህል ጊዜ እንግዲህ ትሆኛለሽ ብዬ አስቤ አላውቅም ነበር። እኔም አስቤ አላውቅም ነበር። ሀሳብሽን አስቀይሮ እንጂ ትቆይ ያደረገሽ ነገር ምንድነው? ሀሳቤን አልቀየርኩም። ስለዚህ ትሄጃለሽ? አዎ እሄዳለሁ። መቼ? ሲበቃኝ። እስኪ አንድ ጥያቄ ልጠይቅሽ። ዴቭ መቼም የወንድምሽ ምርጥ ጓደኛ እንጂ ያንቺ ወንድም አይደለም። ምናልባት በረከቱን ነስቶሽ እንደሆነ እንጂ እንደማይሽ ከሆነ አንቺ የገንዘብም ሆነ የምንም ችግር የለብሽም። ክብር፣ ፕራይቬሲ የሚባል ነገር አለ። ግን ደግሞ ይሄም አያስጨንቅሽም። ባጭሩ ለምን እዚህ ሆንሽ እያልሽኝ ነው? ካላስቸገርኩሽ ፕሊዝ። ወዳጆቼ እዚህ ሆኖ እኔ ሆቴል መሆንበት ምክንያት አልታየሽ ቢለኝ ነው። ግን እኮ አንቺ ይህን ጥያቄ ልጠይቂኝ አትችይም። እንዴት? ምክንያቱም አንቺም እንደኔ እንግዳ ነሽ። ምን? የሚገርምሽ ነገር ግን እዛ ላይ ራሴን እያመመኝ ነው። ግን እኮ ያን ያህል ካልሆነ ፔኑ ክላስሽ ላይ አቴንድ ብታረጊ ሞር የተሻለ ነው። በሙድ ሂጂ እያልሽኝ ነው? ይልቁን እንዳይረፍድብሽ። ታነዘኝ ነበርኩ። ሳይኔ ከቤት ስወጣ እንዳንቺ ቆንጆ ወርቅ አገኛለሁ ብዬ አልጠበቅኩም ነበር። የምርህን ነው? እውነቴን እኮ ነው። አጋጣሚ ቆሜ ሰው እየጠበቅኩ ነበር። ድንገት ስለ ወርቅሽ አየሁሽ፣ ግን ደርሼ ያድንሽ አልቻልኩም። ግን ለምን ትተኛለህ? በእርግጥ እችል ነበር፣ ግን አላደረኩም። ያው ነገ ምናልባት እኔ በወርቅ ሰው አይደለም የሚያነሳኝ፣ ምናልባት እሱን አስቤ ወይ ደግሞ ውበትሽ ጎቶኝ ይሆን። በጣም ይቅርታ ጊዜን ስለተሻማውብህ። አረ በፍጹም እንደውም ይገርምሽ ዛሬ ገና ነው። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? ትንሿ ሙሽራ ሉሊት ድራማ እንግዲህ ዴቭና ሂዋን አብረው ሲሳሳሙ ሮዛ ባይኗ በብራቱ ካየቻቸው በኋላ አሁን ላይ እዛ ቤት የመኖሯ ነገር እንዳለቀለትና በራሷ ላይ ተስፋ እየቆረጠች መታለች። ራሷ በዘረጋችው ሜዳ ላይ ራሷ ተሸናፊ ሆናለች። ከመሬት ተነስታ እንግዲህ ባሏን ጥላቻን በማሳደር ጭራሽ ከሌላ ሰውን በማርገዝ በጣም ብዙ ነገሮችን ብታደርግም ዴቭ ግን እነዚህ ስህተቶቿን አያውቅም። ማለቴ ያረገዘችው ልጅ የሱ ልጅ እንደሆነና ልጁን ደግሞ በጉጉት እየጠበቀ ያለ ሰው ነው። ነገሩ ግን ደግሞ እንደዛ አለመሆኑ ሮዛ ታማኝ ሚስት እንዳለመሆኗ የቀድሞ ባለቤቷን በአንቴሮን ቤት ማስገባት ብቻና ወንድሜ ነው ብላ ቤቷ ማኖር ብቻ አይደለም የሷ ትልቁ ጥፋቷ። ይሄ እንደውም ጥፋት አይደለም። ምናልባት በይቅርታ ምናልባት ዴቭ ይሄ በዚህ በጣም አዝኖ አሁን ላይ ቤት ውስጥ መብት እንኳን እንዳይኖራት እስከ ማድረግ ደርሷል። ስታወራ እንኳን ደቂቃ ይዞላት ነው። የዚህን ያክል ደቂቃ አለሽ፣ አሁን ጀምሯል፣ ጀምሪ፣ ደቂቃሽ አልቋል እያለ ምንም አይነት ነፃነትና መብት እንዳይኖራት እዛ ቤት ምንድነው የሆነ እንደ ምን ልበላችሁ ምንም አይነት መብት የሌለው ሰው የለም። ምንም አይነት ነፃነት የሌለው ሰው እንደዛ አይነት ህይወት እንድታሳልፍ እያደረጋት ነው፣ እየቀጣት ነው እስክትወልድ። ነገሩ ግን ትልቁና ዱብዳ የሆነው ነገር ምንድነው? እሱ ይህን ነገር ቢሰማ ወዲያው ሲጣርጎ ሊገላት ሁሉ ይችላል። ነገር ግን ዴቭ ይህን ማድረግ የለበትም። ዴቭ በጣም ጥሩና መልካም አስተዋይ ሰው ነው። ስለዚህ ሮዛ በራሷ ጊዜ ራሷን ህይወት አበላሽታ ዴቭንም እዚህ ስህተት ውስጥ እንዳትከተው ትንሽ ያስፈራል። እሱ ትንሹን ነገር እንደውም በዚህ ሮዛ ባደረገችው ነገር ሲታሰብ እሱ የተናደደባት ነገር በጣም ትንሹና ተራ ነገር ነው። ባንቴሮ የቀድሞ ባለቤትሽ ቤት ምን ይሰራል? ቤት ውስጥ ወንድሜ ብለሽ አምጥተሽ አኖርሽው። ይሄ ነው አይደለ ዴቭን በዚህ መጠን ያናደደው? ስላረገዘችው ልጅ በትዳሯ ላይ የምትማግጥ ባለጌ ሴት እንደሆነች ቢያቅ ደግሞ ምን ሊፈጠር እንደሚችል አስቡት እስኪ። ሮዛ እንግዲህ ከሂዋን ጋር ሲሳሳሙ ባይኗን ያየቻቸው ፎቶ ማንሳታቸው አለች። ነገር ግን የሷ በደል እኔ ሳስበው ይሄን ነገር ያወቀ ቀን ማለት ነው። አሁን ላይ ዴቭ እንግዲህ በጣም ሂዋንን ማሰብ ጀምሯል። አሁን ላይ እንደው አይን ያወጣ ፍቅር ውስጥ ገብተዋል። መጀመሪያ ላይ ያው ባለ ትዳር ነኝ አንቺ ምርቀትሽን ጠብቂ፣ እኔ ምርቀት ልጠብቅ የኛ ጊዜ እስኪመጣ ድረስ፣ አሁን ላይ ግን የሮዛ ባል ነኝ ብሎ ነበረ። አሁን ከተሳሳሙ በኋላ ግን ነገሩ ከረረ ሳይል አይቀርም። አዲስ ፍቅር እንደ አዲስ ሀገር ሽቶባቸው ሁለቱ ሮዛ ዘወር ባለች ቁጥር እንግዲህ መተቃቀፍን እያበዙ ይገኛሉ። ሮዛ ደግሞ ያረገዘችለት ሰውዬ ዱርዬው ሰውዬ ማለት ነው ዴቭን እንዲገለው የተሰጠውን ትዕዛዝ እንግዲህ ሳይፈጽም ቀርቷል። ዴቭን ባንቴሮ አድኖታል። ጨለማን ተገን አድርገው እንዲገሉትና
እሱ ከሞተ የእሱ ቤት ንብረትና በሆዴ ውስጥ ያለው ልጅ እኔም ላንተ ሽልማት ነኝ፣ ስለዚህ ቶሎ አስወግደው እያለች በነገራችን ላይ ውሸቷን ነው እንትን አትለውም ማለት ከሰውየው ከዛ ከዱርየው ብታረግዝም ስሙ ብዙ አያዘኝም። የምታውቁት ካላችሁ ኮሜንት ላይ ስሙን አስቀምጡልኝ። ያው ባንቴሮ የሚለውን ስም እንዳስተማራችሁኝ ማለት ነው። በፊት ባንቴሮ ማለት ስለማልችል በኮሜንት እናንተ ናችሁ ያረማችሁኝ። እና እንግዲህ የሮዛ ያስረገዛት እያልኩ ላውራ ማለት ነው። እሱ ወንጀል እንዲሰራ ትፈልጋለች ማለት እንዴት ነው? ዴቭን ገሎት እስር ቤት ያው ሮዛ ትጠየቅም አይደለ? ዴቭን ብታስገድለው ሮዛ ማን ይጠይቃታል? የገደለው እሱ። ስለዚህ እሱ እስር ቤት ይገባል። እሷ የተንደላቀቀ ህይወት ውስጥ እዚህ ቤት ውስጥ ትኖራለች ማለት ነው። ኳልኩሌት የሰራችው በጣም ጎበዝ ኳልኩሌተር ነች። እና እንግዲህ እሱን በፍቅር አጠመደችና የምትፈልገውን ነገር እንዲያደርግላት እንደምትወደውና ልጅም እንዳረገዘችለት አይነት በግልጽ ባትነግረውም ማለት ነው ትልቅ ሽልማት እንዳለው። ስለዚህ ዴቭን ቶሎ አስወግደው አለችው። ሴት የላከው ሞት አይፈራም ሆኖ ነው እንጂ ሰውየው ማስተዋል ነበረበት። ዴቭን ከገደልኩት ሮዛን ታገኛታለሁ። መቼም እውነት ተደብቃ አትቀርም። ዴቭ እንደገደለው ከታወቀ እስር ቤት እንደሚበሰብስ ማወቅ ነበረበት። እና እንግዲህ ሮዛ ደግሞ ሆን ብላ ነው ይህን የምታደርገው ስለምትወደው ሳይሆን በፍቅር ወይም አጥምዳው። ባንቴሮንም እንደዚህ ነበር ስታረግ የነበረው። ባንቴሮን እዛ ቤት ወንድሜ ነው ብላ ካስገባችሁ በኋላ ዴቭን እንዲገለው በጣም ብዙ ነገሮች እንዲያደርግ ስትገፋፋው ነበረ። ወደፊት እኔ እናንተ አብረን የምንኖር ህይወት እያለች ስታጓጓው ነበረ። እሱ ግን ልክ እሱ የወደቀ ቀን ማን እንደሆነች አሳየችው። ጭካኔዋን፣ አረመኔነቷን፣ የውሸት እንደነበር ሁሉ ነገር። እሱም ደግሞ ተቀየረ። ያ የድሮ ባንቴሮን ገሎ ሌላ ባንቴሮን ዴቭና ሔዋን የሰሩት መልካም ስብዕና ያለው ባንቴሮን ሆነ። ስለዚህ እንግዲህ የገዛ ሚስቱን ልታስገድለው ከነበሩት ዱርዬዎች ያዳነውም ባንቴሮ ነው። ያው ሰው የዘራውን ያጭዳን አይደል የሚባለው። ዴቭ እንግዲህ መልካም ነገር ባንቴሮ ላይ ስለዘራ ነው ዛሬ እያጨደ ያለው ያንን መልካም ነገር ያገኘው ማለት ነው እንጂ እስካሁን ዴቭ የሆነ ነገር ሆኖ ሊሆን ይችል ነበረ። እሱ ባይደርስለት ብዙ ነው ነበረ ያገኙት፣ 2 ወይም 3 ነው። ሮዛ የዛን ምሽት በደስታ ዛሬ ደስ የሚል ዜና ሰማለሁ፣ ዴቭን እስከ መጨረሻው እገላገለዋለሁ፣ ህይወቴን እዚህ ቤት እግሬን ሰቅዬና ዘርግቼ እኖራለሁ ብላ በደስታ እየፈነጠዘች እያለ ነበረ። ባንቴሮ ግን ዴቭን ከሞት አትርፎ ወደ ቤት ይዞት የመጣው እና እንግዲህ አሁን ላይ ዙሪያውን ገደል የሆነባት ሮዛ ሌላ ተንኮሎቹን እያሰበች ነው። በሌላ በኩል ደግሞ የሉሊት ቤተሰቦች ወደዚህ ይመጣሉ የሚለውን ወሬ ከሰማች ጊዜ ጀምሮ ዛሬ ነገ እናቴን ከቤት አስወጥቶ ይጥላታን፣ የሉሊትን ቤተሰቦች ደግሞ እዛ ቤት ያስገባቸዋን በማለት በፍርሃት ውስጥ ስላለች ሌላ ተንኮል እያሰበች ነው። እነሱ ወደ ከተማ እንዳይመጡና ሉሊትንም መጉዳት እያሰበች ነው። ዴቭን እንግዲህ ሆን ብላ ለማጣራት መቼ ነው እናቴን ከዛ ቤት የምታስወጣት? እንድንዘጋጅ ቀድመ ንገረኝ አለችው። እሱ ደግሞ እኔ ደስ ካለኝ ዛሬም ነገም ሊሆን ይችላል፣ መቼም ሊሆን ይችላል፣ እኔ ከፈለኩ በየትኛውም ሰዓት ቤቱን ለቀው ይወጣሉ ብሎ ምንም አይነት ምርጫ እንዳይኖራት አድርጓታል። እኮ ንገረኝ፣ ያሳውቀኝ ቀኑን መቼ ነው? ምክንያቱም መዘጋጀት አለብን። እኔ ካልፈለግኩ ብቻ ነው የሚወጡት አለ። እኔ ስፈልግ ብቻ፣ እኔ ካልፈለግኩ አልፈለግኩም፣ እኔ ከፈለግኩ ዛሬም ነገም ነው አለ። እና እንግዲህ አስቡት፣ እንደዚህ አይነት አጣብቂኝ ህይወት ውስጥ ሮዛ ገብታለች ማለት ነው። እንግዲህ የዴቭ ልብ የማይቀየር መስሏት እሷ ብቻ ትክክል፣ እሷ ብቻ አሸናፊ ወይም ደግሞ እሷ ብቻ ተንኮለኛ፣ የእሷ ተንኮሎች ረዥም ጉዞ የሚጓዙ የዴቭ መልካምነት ደግሞ የሚጥለው ስለመሰላት ብዙ ጥራ ነበረ። እንግዲህ በእጇ ያለን ወርቅ ነው ሮዛ የጣለችው ወይም ደግሞ ያበላሸችው። በእጅ የያዙት ወርቅ እንደምን ይቆጠራል ይባላል። እና ሮዛ እንደዛ ሆኖባት ነው አሁን ላይ ቀስ በቀስ የዚህ ቤት የባለቤትነቷ ባዶ እየቀረች ትገኛለች። እንግዲህ በልጇ በኩል እንኳ ትንሽ እንዳታገኝ እሱንም በራሷ ጊዜ እድሏን አበላሽተዋለች። ከመንደር ዱርዬ አርግዛ በትዳሯ ላይ መወስልታለች። እና እንግዲህ አሁን ላይ ያለ የሌላትን ኃይል ተጠቅማ ሰዎችን ማጥቃትና ጦሮቿን መወርወር ጀምራለች። እና እንግዲህ ዴቭና ሉሊት ስለ ቤተሰቦቿ ሲያወሩ ተደብቃ ሰምታ ነበረ። የሉሊት ቤተሰብ ሉሊት በጣም ፊቷን ጥላውና በጣም ተከፍታ ስላያት ዴቭ ምን ኩነሽ ነው ሲላት ስለ ቤተሰቦቿ እንዳወራቻቸው ስትነግረው ማለት ነው። በቃ ለምን እንደዚህ አናደርግም? ቤተሰቦች እዚህ መጥተው ይኖሩ፣ አንቺ እስከ መቼ እንደዚህ ትሆኛለሽ? የሚል ሀሳብ ሲያቀርብ ነበረ። እንግዲህ በስልክ ብቻ የምናውቃቸው የሉሊት ቤተሰቦችና የሮዛ እናት ማለት ነው፣ በአካል የማናውቃቸው በስልክ ብቻ ድምጻቸውን የምንሰማቸው ሰዎች ማለት ነው።
በቅርቡ ወደ አዲስ አበባ መጥተው እዚህ ቤት እንከራይላቸዋለን የሚል ነገር ተናግሮ ነበር ዴቭ። ይህን ስትሰማ ነው ሮዛ እንግዲህ ግራ የገባት። የኔን እናት አስወጥቶ የእሷን ቤተሰቦች እዛ ሊያስገባ ነው ብላ አሰበች። በነገራችን ላይ ቤቱ የሔዋን ጌታቸው ነው፣ የሔዋን እንጂ የዴቭም አይደለም። ዴቭ መብት የለውም እዛ ቤት የሉሊትን ቤተሰቦች የማስገባት መብት የለውም፣ ቤቱ የሌላ ሰው ስለሆነ። እንግዲህ እነዚህ ነገሮች በዚህ እንዳሉ ነበር ሉሊት ወደ ትምህርት ቤት ለመሄድ ትወጣለች እና እንግዲህ ሔዋንም አሞኛን ራሴን ግን ትምህርት ቤት ደግሞ መሄድ አለብኝ ስትላት ስበብ አታብዥ ሂጂ ወደ ትምህርትሽ ትላታለች። እና ሉሊት እንግዲህ ከቤት ወጥታ ወደ ትምህርት ቤቷ ታመራለች እና መንገድ ላይ እየሄደች ነበረ። አሞኛን እንዳለችው ራሷን ስታ ትወድቃለች። ሮዛ የላከችው ሰው አለ። የሉሊት ቤተሰቦች በፍጹም ወደ አዲስ አበባ መምጣት የለባቸውም፣ እናቴን ሊያስወጣት ነው ዴቭ፣ ስለዚህ እዛው እንዲቀሩ ሌሎች ነገሮችን ቶሎ ችግርን ፍጠር፣ ሉሊትን ደግሞ አግታት ትለዋለች። ነገር ግን ሮዛን ያስረገዛት ሰውዬ ሉሊትን ማገት አልፈለገም። ሉሊትን ከማገት ይልቅ በፍቅር ቀርቧታል። ሉሊትን ራሷን ስታ ከወደቀችበት በማንሳት ወደ ሕክምና ይወስዳትና መድኃኒት ገዝቶ ወደ ቤቷ ይሸኛታል። እናም ስልኩንም ሰጥቷት ነበረ። ሉሊት ቤት እንደደረሰች ለዴቭ የተፈጠረውን ነገር ታስረዳውና ማን እንደረዳትና ስልክ ቁጥሩን እንደሰጣት ትነግረዋለች። ዴቭም እንግዲህ ስልኩን ተቀብሎ ማለት ነው ወደ ሰውየው ይደውልለታል። እናም የሉሊት ወንድም ነኝ፣ በጣም ነው የማመሰግነው ለሉሊት ላደረግክላት ነገር ይለዋል። ሰውየው እንግዲህ ማን እንደሆነ አስቡ፣ የሚስቱ ውሽማ ነው። አስባችሁታል? እንግዲህ የማያውቀው ሰውዬ በሉሊት በኩል እጁ እየገባ ነው ዴቭ ማለት ነው። ምናልባት እንግዲህ ዴቭ ሰውየውን ወደ ቤትም ሊጠራው ሊጋብዘው ይችላል። እና እንግዲህ ደውሎ የሉሊት ወንድም ነኝ ስላደረክላት ነገር ሁሉ ከልብ አመሰግናለሁ እያለው ነበረ። እናም እንግዲህ እነዚህ ነገሮች በዚህ እንዳሉ ነበረ ሉሊት በድጋሚ ወደ ትምህርት ቤት ለመሄድ ከቤት ትወጣለች። ሰውየው በር ላይ ይጠብቃትና ስለ ጤንነትሽ ልጠይቅሽ ነው እንዴት ሆንሽ እያለ እንግዲህ አሁን ላይ ሉሊት በምትሄድበት ስርስር እየሄደ ይገኛል። ሉሊትንም እንግዲህ እንደ ወንድም እንድትቀርበው እያደረገ ነው። በዚህ በፍቅር አታሎ ምን ሊያደርጋት እንደሆነ ባናቅም ማለት ነው። ሮዛ ግን እንዲያግታትና ጭራሽ እንዲያስወግዳትም ትፈልጋለች፣ እንዲገላት ማለት ነው። ያላት አማራጭ ይሄ ብቻ ነው። ሉሊት ሞቶች ማለት ግን የሉሊት ቤተሰቦች ወደ አዲስ አበባ መጣታቸው ይቀራል ማለት አይደለም። የሮዛ ግን አንድ ነገር ተሳክቶላት አይቻላቅም። እውነቴን ነው ምላችሁ፣ ያላደረገችው ተንኮል የለም። አንዱም እንኳን ግብ ሲመታ አላየሁትም። እና የእሷ ደግሞ ክፋቷ በጣም ከባድ ነው። በጣም ከባድ ክፋት ነው የምታስበው። ተሞክረዋለች እኮ ይራመዳል አንድ ሁለት እርምጃ፣ ግን ፍጻሜ የለውም። እዛው ነው የሚከሽፈውና ደስ የሚለው ነገር እንጂ እንደ ሮዛ ሀሳብ ቢሆንማ በጣም ብዙ ነገሮች ተበላሽተው ነበረ። ራሷ ግን ስትሰራ የነበረው ተንኮል ሁሉ ዙሮ ራሷን ሊያጠፋት አንድ ሐሙስ ብቻ ነው የቀራት። ሮዛ በቅርቡ ከዛ ቤት ተመንቅራ መውጣቱ አይቀርም ከነ ልጇ ማለት ነው። እውነቱ መውጣቱ ስለማይቀር ባንቴሮ ዝም አይልም። ሮዛ ያረገዘችው ልጅ የዴቭ እንዳልሆነ የፎለምታ በቅቤ አይታሽም እንደተባለው ባንቴሮን ያናደደች መስሏት ለዴቭ ልጅ አርግዤለታለሁ፣ ነገር ግን የእሱ ከሆነ ነው እንደዚህ ክርፍፍና ስንኩል ባትሆን ኑሮ ልጁ ያንተ ይሆን ነበር በማለት ማለት አንዳንዴ እንዴት ለሰው ንቀት ያላት እኮ ነው የሚገርመኝ። እኔ ባንቴሮ እንደዛ ሆኖ ስለወደቀ እሷ ቤት ናቀችው እና ምንም በቃ የሆነ ምንድነው አእምሮም ሽባ የሆነ ነበር የመሰላት። ማለት ምን አስባ ነው ግን በህይወት አይኖርም ብላ አስባ ነው? ከባለፈው የባሰ ሌላ ሚስጥሩ አለ እሱ እንደዛ በራሷ ለፍልፋ ማለት ነው። ማንም ሳይጠይቃት በሆዷ ውስጥ ያለው ልጅ የዴቭ እንዳልሆነ ተናግራለች፣ ወይም ደግሞ በዴቭ ላይ እንደማገጠች በግልጽ ተናግራለች ማለት ነው። ስለዚህ ይሄን ደግሞ ባንቴሮን አይታገስም። ባንቴሮን ይህን እውነት ለዴቭ መንገሩ አይቀርም። ታዲያ የሮዛ እድሜ እዚህ ቤት ይረዝማን ብላችሁ ታስባላችሁ? በቅርቡ ከቤት ተመንቅራ ትወጣለች። በጣም የሚወዳትና የሚሳሳላት ለ8 ዓመት ከዛም በላይ ሲጠብቃት የነበረችው ሔዋን ወደ ህይወቱ ትመጣለች ብለን ተስፋ እናደርጋለን። ሔዋን የሴት ልክ ናት። ስርዓቷ፣ መልካምነቷ እውነተኛ ለሱ የምትገባው። ምክንያቱም ዴቭ በጣም መልካምና ደግ ሰው ነው። ስለዚህ ትክክለኛ ለሱ ህይወት ደግሞ የምትገባው ሔዋን ናት እንጂ እንደ ሮዛ አይነት ምንም በቃ ማለት በክፋት ብቻ የተሞላ አእምሮ ያላት ሴት በፍጹም አታስፈልገውም። እና እንግዲህ በቅርቡ
ሮዛ እዛ ቤት መውጣቷ የማይቀር ነው። ነገር ግን አሁን ላይ ሉሊትን ደግሞ ለመጉዳት ደፋ ቀና እያለች ነው። ይሳካላት ይሆን? ምክንያቱም አሁን ላይ ሰውየው ሉሊትን በፍቅር ቀርቧታል። በቀጣይ ክፍል ምን ሊፈጠር ይችላል አብረን የምናየው ይሆናል። እስከዛው ድረስ ቸር ቆዩልኝ። ባይ ባይ።